ልክ እንደነዚህ አይነት ቪዲዮዎችን በመስራት ብቻ በወር ትልቅ ኢንካም ማግኘት ይቻላል። እኔም ሰርቼበታለሁ። አሁን ላይም ደግሞ ለአንዳንድ ሰዎች እየሰራሁት እገኛለሁ ማለት ነው። እንዴት እንደሚሰራና እንዲሁም ደግሞ እንዴት ይህን ስራ ማግኘት እንደሚችሉ እኔ ዛሬ ጠቁማቸዋለሁ። ስለ ስራው ምንነት ትንሽ አጠር አድርጌ ላብራራላችሁ። ስራው ምንድነው ማለት ነው? ሪያክሽን የሚሰሩ ሰዎችን ትፈልጋላችሁ። ከዛ በኋላ ታዋሯቸዋላችሁ። በቲክቶካቸው ሊሆን ይችላል፣ በኢንስታግራማቸው ወይንም ደግሞ ቴሌግራማቸውን ካገኛችሁ ቀጥታ ስልክን መደወል ይችላላችሁ ካገኛችሁ ማለት ነው። ከዛ በኋላ ታዋሯቸዋላችሁ። እንደዚህ አይነት ቪዲዮ ልሰራልህ እፈልጋለሁ ምናምን ብላችሁ ጀስት የምታወሩትን እናንተም ታውቃላችሁ። እኔ አውርቼ የነበረው እንደዛ ነው። አንዳንድ ሰዎችን ከዛ በኋላ ይህን ቪዲዮ ሰርቼላችሁ ነበር ምናምን ብላችሁ ትልኩላችኋላችሁ። ከተመቻቸው እናንተ እስክትጠይቋቸውም አይጠብቁም። አናግሯችሁ ስራ መጀመር ትችላላችሁ ማለት ነው። ካልሆነ ግን ራሳችሁ ታዋሯቸውና ስራውን መጀመር ትችላላችሁ ማለት ነው። ስራው ምንድነው? ይሄን ቪዲዮ እነሱ የሰሩትን ቪዲዮ ማውረድ፣ ከዛ በኋላ እንዴት አድርጋችሁ እንደምትሰሩት እኔ አሁን አሳያችኋለሁ። ከዛ በኋላ ጀስት የራሳችሁን ፌር የሆነ ፕራይስ ጠርታችሁ ከነዛ ሰዎች ጋር አብሮ መስራት ነው ማለት ነው። እንዴት እንደሚሰራ እስከ መጨረሻው ድረስ በመከታተል ማወቅ ትችላላችሁ። እስከ መጨረሻው ድረስ መከታተል እንዳደረሱ መልካም ጊዜ። እሺ እንግዲህ አሁን ወደ ቪዲዮ አልፈናል። ቀጥታ የምናደርገው ምንድነው? ምንሰራለትን ሰው ነው የምንፈልገው። እኔ ከትንሽ ጊዜ በፊትም ለዚህ ሰው ሰራለት ስለነበር ነው የሱን ቪዲዮ የመረጥኩት። አሁን ላይ እየሰሩ አይደለም። ከትንሽ ጊዜ በፊት ግን ቪዲዮዎችን ኤዲት አደረግለት ነበር እና ለዛ ነው የዚህን ሰው የመረጥኩት። ከዚህ በፊት ሰርቼ ስለማቅ ማለት ነው። ለምሳሌ ላሳያችሁ። ከዚህ በፊት ሰርቼለት የነበረውን ለምሳሌ እዚህ ጋር የሚታያችሁ ከሆነ 275,000 የታየው ቪዲዮ ማለት ነው እኔ ነበርኩ የሰራሁት። ላሳያችሁ። ይሄን ቪዲዮ ካሳየኋችሁ በኋላ ማማረር በጭራሽ አይቻልም። እንዳያችሁ 8,000 ላይክ አለው፣ እንዲሁም ደግሞ 600 ምናምን ኮሜንት አለው። ፌቨራይት እንኳን ወደ 1691 አካባቢ ነው ፌቨራይት እንኳን የተደረገው። ሼሩም እንደዛው 1000 ምናምን ገብቷል ማለት ነው። ጀስት እኔ ነበርኩ ሰርቼ ልኬለት እንደዚህ አይነት ቪዲዮችን ምናምን እንድሰራለት ፈልጋለሁ ምናምን በየጠየቅኩት እኔ ነበርኩ። ከዛ በፊት ጀስት ሌላ ስራዎችን አብረን እንሰራ ነበር፣ የሌላ የፖድካስት ምናምን ስራዎችን። ግን የዚህን የሪያክሽኑን አንሰራም ነበር። እንደዚህ ሰርቼ ምናምን ልኬለት ነው እኔ እንድንሰራ የጠየቁት ማለት ነው። ይሄው እንደምታዩት ወደ 275,000 ቪው አለው፣ እንዲሁም ደግሞ ወደ 8,000 ምናምን ላይክ አለው ማለት ነው። እንደዛ ከሆነ ማያሰራችሁ ምንም አይነት ምክንያት አይኖርም። እንዳያችሁት እዚህ አካባቢ አብዛኛውን ቪዲዮ ነው የነበርኩ ኤዲት ያረኳቸው ማለት ነው። 200 100 ምናምን 400 ምናምን ይታያሉና ጀስት የዛኔ አብረን ስንሰራ አሁን ጀስት ለዛ ነው ላሳያችሁ የፈለኩት በዚህ ሰው ለመስራት የፈለኩበትን ሐሳብ ማለት ነው። ከዛ በኋላ ቀጥታ ወደ ቪዲዮ ስንመለስ ዩቲዩብ ላይ ትመጡና ልትሰሩት የፈለጋችሁትን ቪዲዮ ሼር ትሉትና ኮፒ ሊንክ ትሉታላችሁ ማለት ነው። ኮፒ ሊንክ ካረጋችሁት በኋላ እኔ ቀጥታ ቪዲዮ ማውረድ የምፈልገው እኔ በቪድሜት ነው። አብዛኛውን ጊዜ ቀለል ይለኛል በቪድሜት ቪዲዮ ሳወርድ ማለት ነው። ለዛ ጀስት እንደገባችሁ ራሱ ነው ዳውንሎድ አድርግላችሁ አሁን ኮፒ ሊንክ ያረጋችሁትን ብሎ የሚያመጣው። ይሄው ዳውንሎድ አድርግልኝ ብዬዋለሁ። ኳሊቲ ያስመርጠኛል 1080 እንዲሁም ደግሞ ምናምን ሲጠይቃችሁ በ1080 ትሉታላችሁ እናንተ። ምክንያቱም ይሄው እንደምታዩት ማውረዱን ጀምሯል ማለት ነው። ሲጨርስ መልሰን እንገናኛለን። አሁን ቪዲዮውን አውርዶ ጨርሶልኛል። ቀጥታ ወደ ካፕከት ገባለሁ ማለት ነው። ቪዲዮውን ዳውንሎድ አድርጌ ጨርሻለሁ። ብዙ አልቆየብኝም። ለዛ ነው ቪድሜት መጠቀም አብዛኛውን ጊዜ ደስ የሚለኝ። ብዙ አይቆይም፣ በአጭር ደቂቃ ነው በቃ ዳውንሎድ አድርጎ ይጨርሳል። ትንሽ ማስታወቂያዎቹ ናቸው እዛ ላይ ሊያዝጓችሁ የሚችሉት። ኒው ፕሮጀክት ብለን እንገባለን ማለት ነው። ከዛ በኋላ ፋይሉን እንመርጠዋለን። ያወረድ ነው ዳውንሎድ ያደረግነው ፋይል ማለት ነው። ከዛ በኋላ ራሱ በ9:16 አድርጎ ነው የሚያመጣልን። ምክንያቱም ከዩቲዩብ ላይ የወረደ ቪዲዮ ስለሆነ በ9:16 ነው አድርጎ የሚያመጣልን። እኛ እዚህ ጋር አስፔክት ሬሾ የሚለውን እንነካውና በዩቲዩብ ሳይሆን በቲክቶክ ሳይዝ እናደርገዋለን ማለት ነው። በቲክቶክ ሳይዝ ካደረግነው በኋላ ቪዲዮአችንን እንመርጣለን፣ ለመስራት የፈለግነውን ፋይል ማለት ነው። ለምሳሌ ቫይራል ይወጣል ብለን ያሰብነውን ቦታ ነው፣ በጣም ደስ ይላል ብለን የምናስበውን ቦታ ነው የምናደርገው። ቦታ መርጬ ላሳያችሁ። እዛ ትክክለኛ ሴትአፑን ከፈለግን በኋላ መርጠን እናስገባዋለን ማለት ነው። ይሄ ቪዲዮ የሚያልቅበትን ቦታ ሄደን ሰሌክት ማድረግ ይጠበቅብናል። ሰሌክት እናደርጋለን የቪዲዮውን መጨረሻ። ከዛ በኋላ እንደምታዩት ወደ 1 ደቂቃ ከ25 አካባቢ ሰከንድ ነው። ምን እናደርገዋለን መሰላችሁ? እዚህ ጋር የምትታያችሁ ከሆነ ዱፕሊኬት ምትላለች፣ ዱፕሊኬት እናደርገዋለን ፋይሉን። ከዛ በኋላ በስተግራችን በኩል በእኛ በስተግራ የሚገኘውን ኦቨርሌይ እናደርገዋለን ማለት ነው። ይህ የሚጠቅመን ለምንድን ነው? እኩል ያደርግልናል። እንደምታዩት አሁን ከስርም ከላይም ያሉት እኩል ናቸው የሆኑት። ሁለተኛው የምታደርጉት ከሆነ በስተቀኛችሁ ማለትም በስተቀኛችሁ ያለው የምታደርጉት ከሆነ እንደዚህ ፐርፌክት አይመጣላችሁም ራሳችሁ ካላስጠጋችሁት በስተቀር ማለት ነው።
ራሳችሁ ካላስጠጋችሁ በስተቀር ማለት ነው። ለዛ ልክ በዚህ መልኩ አጀስት ካረግነው በኋላ አንደኛውን ዙም እናደርገዋለን። አንደኛውን ለምሳሌ እኔ አሁን ከታች ያለውን ዙም አደርገዋለሁ በምታዩት መልኩ። ከፈለኩ ደግሞ እዚህ ጋር እቆርጠዋለሁ ማለት ነው። ወይም ዙም አደርገዋለሁ ወይም እቆርጠዋለሁ። 16 በ9 ሆኖ የቲክቶኩን አደርገውና በሱ ሳይዝ መሰረት እቆርጠዋለሁ ማለት ነው። ለምሳሌ ዩት ቪዲዮ እዚህ ውስጥ ነው ያለው ቪዲዮ። ለዛ በዚህ ሳይዝ እቆርጠዋለሁ። እንደምታዩት የተቆረጠው ፋይል እንግዲህ እንደዚህ ሆኗል ማለት ነው። ጠበብ አረጋታለሁ ሌላኛውን ቦታ እንዳትይዝብኝ። ከዛም በኋላ ደግሞ የሚቀረኝ የትኛው ነው? የሪያክት የሚያደርገው የሰውየው ነው ማለት ነው። እሷን እንቆርጣታለን። ራሱ 16 በ9 አይነት ሬሾ ስላለው ብዙም አያስቸግረንም። እቺን ከት እናረጋታለን ማለት ነው በዚህ መሰረት። ከዛ በኋላ ይሄኛውን ከላይ እናረጋዋለን። ጀስት ይሄኛውን አምጥተን ከስር ማድረግ ነው ማለት ነው። በዚህ መልኩ ከስር እናረጋዋለን። ምክንያቱም ዙም እናረጋው ከሆነ የታችኛውን እንትን ይልብናል። ለዛ ከለሩ ደግሞ አሪፍ እንዲሆንልን እዚህ ጋር ባክግራውንዱን ብለር እናረጋዋለን ማለት ነው። እንደምታዩት አሁን ባክግራውንዱ ብለር ሆኗል። ብዙም የሚደብር አይነት ነገር አይኖረውም ማለት ነው። ከለሩ ላይ ትንሽ እዚህ ጋር አላይኛው ላይ እንደምታዩት የሆነች ነገር ታዝባችኋል። የሁለቱ ቪዲዮዎች ማገናኛ ላይ ማለት ነው። እሱን ለማጥፋት ያዘጋጀሁት ነገር ምንድነው? የሰውየውን ቻናል ኔሙን ጽፍበታለሁ ማለት ነው። ለምሳሌ ቤንጃ ቲዩብ ነው የሚለው ማለት ነው። የእሱ አካውንቱ ሪያክሽን ቪዲዮ ነው የሚሰራው። ዩቲዩብ አካውንት አለው፣ እንዲሁም ደግሞ ፖድካስቶችን ይሰራል። ያው እየሄዳችሁ ሰብስክራይብ ማድረግ እንዳረሱ። ከዛ ፎንት መርጥለታለሁ፣ የሚያምር አይነት ፎንት መርጥለታለሁ። ፎንት ሚለው ውስጥ ገብቼ አያለሁ። አሁን ተመችቶኛል እኔ። ከዛ የሁለቱ መገናኛ ቦታ ላይ ነው ማድረገው። እዚህ ጋር አረጋዋለሁ። ለምሳሌ አሁን የቅድሙ ያያችሁት አሁን አይኖርም ማለት ነው። ሁለቱ ቪዲዮዎች ጋር የሚኖረው ትንሽ ክፍተቱ ነገር አይኖርም ማለት ነው። እስከ መጨረሻው ፈልጌ እስከ መጨረሻው ቪዲዮ እስኪያልቅ ማለት ነው አረግበታለሁ። ገንዘቡ ለቁም ነገር ይውላል። ሳን እዚህ ጋር እንቆርጣትና የመጨረሻው ፓርት ላይ ማለት ነው የመጨረሻው ፓርት ላይ ቆርጠን የሙሉ ቪዲዮ ማስገባት ስላለብን ከፈለግን እቺኛዋን እንደልታታለን ዙም እናረጋታለን ማለት ነው። ቦታዋን ሪያክት የሚያደርገው ሰውዬ እንዲገባልን። ከዛ በኋላ ራይት እንለዋለን። ልክ በዚህ መልኩ እናረጋዋለን ማለት ነው። ከዛ እሱ ሲያወራ ይገባልናል ማለት ነው። ለዛ ፋይናሉንም ቦታውን አስተካክለናል። ትንሽ የመበላለጥ ነገር ነበረው የመጨረሻ ቦታው ማለት ነው። እሱንም አስተካክለናል። ጽሁፉን ከቪዲዮ እኩል እናረጋዋለን። በዚህ መልኩ ጽሁፉን ከቪዲዮ እኩል አድርጌዋለሁ ማለት ነው። ከዛ በኋላ ሙሉ ቪዲዮን እስቲ ላሳያችሁ። በጣም ቀላል ስራ ነው የሰራነው። እስቲ መጨረሻ ላይ በዚህ መልኩ አድርጌዋለሁ ማለት ነው። እንደምታዩት በጣም ያምራል ማለት ነው። እናውን ጀስት ዝም የቲክቶክ ላይ ለቅቄው ራሱ ስንት ቪው እንደሚኖረው መጨረሻ ላይ አሳያችኋለሁ፣ ነገ ተነገ ወዲያ ላይ ማለት ነው። እንግዲህ በዚህ መልኩ ቀለል አድርጋችሁ እንደዚህ በመስራት ብቻ ሰዎችን እያናገራችሁ አሪፍ የሆነ ገንዘብ በወር ሜክ ማድረግ ትችላላችሁ ማለት ነው። ከዚህ ቪዲዮ እንደተማራችሁበት አልጠራጠርም። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ። ቻው።